ባለፈው ክፍል ጽጌሬዳ አንቺ ያለሽበት ሁኔታ ይገባኛል። ማንም ሰው ለአንቺ ስሜት ግድ ላይ ሰጠው ይችላል። እኔ ግን እንደነዛ ሰዎች አይደሉም። ለአንቺ ስሜት ግድ ይሰጠኛል። እኔም ፍቅር ስል ነው ልጄንም ራሴንም ጎድቼ ይኖርኩት። እማዬ በጣም እንደተከፋሽብኝና እንዳዘሽብኝ እኮ አውቃለሁ። ግን አንቺ ያልሽውን እኔ አንዱንም ነገር አላደረኩትም። የሆነ ሰው ሆን ብሎ እንደዚህ እንድታስቢ እያደረገሽ ነው ያለው። ማንም ምንም እንዳስብ አላደረገኝም። እኔ ራሴ ነኝ በጆሮዬ የሰማሁት። ምኑን ነው የሰማሽው? ቆይ ለምን በግልጽ አትነግሪኝም እንዴ? አንቺ ከዚህ ከባለ ሀብት ብትወልድ ምንድነው ቅር ያለሽ? ይሄ እኮ ተራ ሰው አይደለም፣ በጣም ባለ ሀብት ነው። አሜሪካና ካናዳ እኮ በቀን 3 ጊዜ እንደ ፒያሳ ነው የሚመላለስባት። እኔ ስሜት የለኝ ነው እንዴ ይመስላችሁ? ደስ ቢላት ባይላት፣ ቢከፋት ባይከፋት ማንም ሰው ግድ አይሰጠው። ቆይ እኔ ስንት ነገር ነው ችዬ መኖር ያለብኝ? የሰራሁት መልስ በጣም ትክክል ነበር። የተሰጠኝ ውጤት ግን ዝቅተኛ ነው። ፕሮፌሰሩን እጄ ሳናግራቸው ደግሞ ወረቀቱን ሰጡኝ። ያ ወረቀት ግን የተቀየረ ነው። ይህ አሳይመንት ትልቅ ነጥብ ያሰጣል እና ይሄ ውጤት ዝቅ አለ ማለት ከዚህ ትምህርት ቤት የመባረር እድል 50% ይጨምራል። ጽጌረዳ ሻው ምንድነው የምናደርገው? ወይኔ ኩሊ ምንድነው የሚውጠኝ? ቆይ አንቺ እንደዚህ ስለሆንሽ የሚገኝ መፍትሄ አለ? ባይሆን በቃ ራሳችን መፍትሄ እንፈልግ እንጂ። ምንም መፍትሄ የሚባል ነገር የለም። ወይኔ ጉድ ያለቀልኝ። በቃ ወይኔ አምላኬ። ቆይ ለምን የግቢው እንዴን ሄደን አናነግራቸው? ማለት እሳቸው እኮ መፍትሄ ያጡ። እንዴት? ይኸውልሽ ግድ የለሽም። አሁንም ሄደን ገብተን እድላችንን እንሞክር። ቅድም እኮ ሄጄ ነበር። አሁንማ በቃ ያለ አይዲ ካርድ ወደ ውስጥ መግባት አንችልም። ይኸውልሽ ምንም ችግር የለም። ባጥር እንዘላለን፣ እንገባለን። እውነት እንደዛ ብናደርግ እሺ የሚሉን ይመስላል? ወደው ቀላል ይሽሉና ነይ። እሺ በእውነት ምን ብዬ እንደማመሰግን አላውቅም። ለምኑ? ምን እንዳረክልኝ ታውቃለህ? ዛሬ ለኔ አንተ ከፈጣሪ እንደተላክ መልአኬ ነህ። በጣም ነው የማመሰግነው። አረ በምስጋና ብቻ ልትፋች አልጋበዝም እንዴ? አንተ ፈልግ እንጂ የፈለከውን ነገር ነው የምጋብዝህ። አረ ኦኬ፣ ስፎግርሽ ነው። ሄሎ፣ ምን ነው ነብዩ? የተፈጠረ ችግር አለ? ምን ነብዩ ነው? ምን ነው ጋሼ? ምን ሆኑ? ደህና አይደሉም እኮ? እሺ፣ የት ሆስፒታል ነው? አሁን እንመጣለን። የት ሆስፒታል ነው ያላችሁት? የት ሆስፒታል ነው? ሎኬሽኑ ላክልኝና አሁን እንምጣ። እሺ። እንደፈራሁት ጋሼ ታመው ብቻ እንዳይሆን። በእናትሽ መሄድ አለብኝ። የት ናቸው? ሆስፒታል ናቸው። እሺ እንሂድ። ጋሼስ? ነብዩ ነው
ንገረን እንጂ ደህና ናቸው? እሺ አሁንማ ፈጣሪ ይመስገን ደህና ነው። የተሻለ ሕክምና እያደረጉለት ነው። ተመስገን። ቆይ ግን ምንድን ነው የሆኑት? ማለት ምንም እኮ አልገባኝም። እኔም እኮ ቅድም ግን ጠርጥሬ ነበር። ለዛሬ እዚህ ደርና ነገ ወደ ቤት መሄድ ይችላል ብለውኛል። ታዲያ አሁንስ የሆነ ነገር እኮ መኖር ነበረበት። ማለት ለምን እንደታመሙ? ባለፈው ቅመም የበዛበት ምግብ ስለበላ ነው። ወይኔ ጉዴ! ጭራሽ በእኔ ምክንያት ነው ማለት ነው? አንቺ ደግሞ በቃ ተረጋጊ። ዋናው እሳቸው ደህና መሆናቸው ነው። እንዴ አይደለም፣ በእናትህ ተጠንቅቄ መስራት ነበረብኝ። ወይኔ እናቴ! የአባቴን የምርመራ ውጤት ልቀበል። ምንድን ነው ያደረኩት? ቆይ አሁን እንደዚህ በመንጎራደድ ምን የምታመጭ መስሎሽ ነው? ቢጨንቀኝ እኮ ነው። ጨንቆኝ እኮ ነው። ትይ አንዴ ልጅቷ እንደሆነች አልመጣም ብላ በቴክስት ተናግራለች። እስከምትመጣ መጠበቅ ነው። የምን ያዙ ልቀቁኝ ማለት ነው እኮ። ምን ሆና ነው? ትይ ምን ሆና ነው? ምን ገጥሟት ነው? ለምንድን ነው ቴክስት ያልመለሰችው? ለምንድን ነው ድምጿን ያልሰማሁት? ለምንድን ነው ያልደወለችው? እኔ ልጄ ምን ሆና ይሆን? እኔ ግን ምንም ሆነ አይመስለኝም። እርግጠኛ ነኝ። እንዴት? በምን እርግጠኛ ሆንሽ ታዲያ? ማለት ያው ቀን ላይ ትምህርት ቤት አብረን ነበር ያዋልነው። ከዛ በኋላ ደግሞ ምን ትሆናለች? እና ታዲያ ምን ገጥሟት ነው? ለምን ይመስልሻል አልመጣም ያለችው? ፌቨንዬ ለምንድን ነው? ወይኔ ልጅ እሱንማ እኔ አላውቅም፣ ግን ምናልባት ወይ እንዳትጨርሺው ፌቨን፣ እኔና ዘርፌ የምናወራዋለን። አንድ ጊዜ ወደ ውስጥ ግቢ። ወይማ ይሄን ማድረግ እንኳን አልችልም። ወደ ውስጥ ግቢ እያልኩሽ እኮ ነው። እንደማ ይሄኔ ተከታይ ድራማም ጠብቀዋል። እሱን ስለማልገባ እቴ ምን ይነግሩኝ ነው? ጥሩ፣ እኔና አንቺ በኋላ እንነጋገራለን። ነይ ዘርፌ ተከታይ። ምንድነው እቴ? አየሽ አይደል? ዝም ብለሽ ባየሽ ቁጥር ችግሩ እንዴት እየሰፋ እንደመጣ። ጨንቆኝ እኮ ነው እቴ። ምን እንደማደርገው እኮ ግራ ገብቶኝ እኮ ነው። ብቻውን በሰላም ትምጣልኝ። አሁንም ቢሆን ወደ መፍትሄው ካልገባሽ ከባድ ችግር ውስጥ ነው የምትገቢው። እንዴት ማለት እቴ? እንዴ ምን አይነት ንቀት ቢኖራት ነው አልመጣም ብላ በቴክስት ጽፋ የምትነግርሽ? ለአንቺ ምን አይነት ንቀት ብታሳይሽ ነው? እሱን ልክ ብለሻል። አሁን ለማንኛውም ትምጣ፣ ችግር የለውም። በዚች 15 ቀን ውስጥ ግን ድረናት ራሷን እንድታስተካክል ነው የምናደርገው። በቃሽ፣ ሰውየውን እንደና እናናግረው እትዬ። በሀሳብሽ እስማማለሁ። መልካም፣ ነገውኑ ይሄን ነገር ቋጨዋለሁ። በቃ እትዬ አንቺ እንዳልሽው። ምንድን ነው? እንጃ በዚህ ጋር ስራመድ ድንገት ወለም ብሎ ነው መሰለኝ። ምንድን ነው የሆንሽው? እኔ እንጃ ማይ ስራመድ ወይ ቀስ ብለሽ ቆሚበት። አልችልም። ቆይ እኔ የምልሽ፣ ቆይ ግን በር ላይ ተደብቀሽ ስታዳምጭ ነበር እንዴ? እንዴ ማየ ምን ማለት ነው እንዴ? እኔ ምን ያደርግልኛል? ቆሜ እናንተ ነው የሚሰማው። ፌበን እናትሽ እኮ ነኝ፣ ለመሸወድ አትሞክሪ። ኧረ አይደለም፣ ትንሽ ወለም ነገር ሳይላት አይቀርም። ቆይ አንቺ ደግሞ ቀስ በይ። ምን ሆነሽ ነው እንዴ? ይህ ልጅ አልተረፈችም እኮ። ፌበን ግን ቀደም ባትይ ጥሩ ነው፣ ነግሬሻለሁ። አይዞሽ ልጅ፣ አይዞሽ ልጅ። ቆይ ቀስ በይ። እሺ አንቺ ደግሞ ቀስ በይ። ተነሽ እስቲ ቁሚ። ቆይ ቁሚበት፣ በደንብ መቆም አለብሽ። ቁሚ። እስኪ እርገጭበት፣ በደንብ እርገጭ፣ ሙሉ ለሙሉ ዘርፌ። ችግር የለም፣ ወደ ስራሽ እንጂ። አንቺ እኮ ወደ ቤት መሄድ ትችይ ነበር። አይ ለሊት ደግሞ የሆነ ነገር ቢያስፈልግ ብቻ እንዳትሆን ብዬ እኮ። ቢሆንም ዶክተሩ ነገ ጠዋት ይወጣል ስላለኝ መሄድ ትችይ ነበር። በእርግጥ ልክ ነህ፣ ግን እኮ ዶክተሮቹ የዛሬን እንጂ የነገን አያውቁም። ጋሼስ ድንገት አይደል እንዴት አመሙት? አሁንማ በግድም ቢሆን አብረሽኝ ነሽ። አዎ፣ ግን ድንገት የሆነ ነገር ቢፈጠርና ሰው ቢያስፈልግ ለሊት ላይ ብቻ እንዳትሆን ብዬ እኮ ነው። አመሰግናለሁ። እንዴ ለምን ነው የምታመሰግነኝ? አብረሽኝ ስለሆንሽና እንደኔ የኔ አባት መታመም ስላስጨነቀሽ። እኔ እኮ የሩቅ ሰው አይደለሁም፣ ቤተሰብ ነኝ። ደግሞ ጋሼም በጣም ጥሩ ሰው ናቸው። እንደዚህ ስትል ደግሞ ያራከኝ ነው ይመስለኝ። እሺ በቃ አይደልሽ፣ ወደ ውስጥ አትገቢ። አይ እዚህ መሆን ደስ ይላል። እኔ እዚህ ትንሽ ልቆይ። አይዞህ እሺ፣ ሁሉም ነገር ሰላም ይሆናል። ደግሞ አባትህ በጣም ጠንካራ ናቸው፣ በቀላሉ አይሸነፉ። አባትህን በጣም እንደምትወዳቸውና እንደምታከብራቸው አውቃለሁ።
በእሳት ምን እየተሰማ እንደሆነ ካንተ ውጭ ማንም አያውቅም። በገዛ እጄ ነው አባቴ እንዲታመም ያደረኩት። አንቺን እንዲቆጣሽ ብዬ ምግቡ ላይ ቅመም ያደረኩት እኔ ራሴ ነው። በገዛ እጄ ነው አባቴን የጎዳሁት እኮ። አየህ አባትህን በጣም ነው የምታከብራቸው እንጂ ባይሆን ኖሮ እኔም በአንድ ነበር የምታባረረኝ። ደግሞ አክብሮት ከፍቅርም በላይ ነው። ደግሞ ፈጣሪ ያለ እሺ ጋሼ ምንም አይሆን። አንቺ ግን ባረኩት ነገር አልተቀየምሽኝም? አይ የኔ ነገር እንኳን ተው። ደግሞ አልተቀየምኩብም። ተናድጄብህ አውቃለሁ፣ ግን በቃ ሁሉ ነገር እንርሳው። በቃ ባይሆን ጋሼ ብቻቸው እንዳይሆኑ ሲነቁ እንግባ። አይ አንቺ ግቢ፣ እኔ ትንሽ እቆያለሁ። እንዴ ብቻህንማ እዚህ ጥዬ አልገባም። ቆይ አንተ ብቻህን እንዳትሆን አይደል እንዴ እኔ እስካሁን ድረስ እዚህ ሆንኩት? ጽጌረዳ። አቤት ጋሼ። ሌሊቱን ሙሉ ሆስፒታል አብረሽኝ ስለነበር በጣም አመሰግናለሁ። አረ እንደዚህ አይባልም ጋሼ፣ ችግር የለውም። ቢሆንም ስለሰራሽው ስራማ ማመስገን አለብኝ። ችግር የለውም። በቃ አሁን ትንሽ እረፍት ያደርጉ እሺ? አባዬ በቃ ትንሽ እረፍት አድርግ። የተወሰነ ጊዜም ቢሆን ለመተኛት ሞክር። አዎ ጋሼ፣ እረፍት ያድርጉ። በቃ የሚያስፈልግ ነገር ካለ እሺ። ምን መሰለሽ፣ እኔ ትንሽም ቢሆን ለማረፍ ሞክሬያለሁ። አንቺ ግን እረፍት ብታደርጊ ጥሩ ይመስለኛል። ችግር የለውም፣ እኔ እተኛለሁ። ለምን ሻወር ወስደሽ ከዛ ትንሽ ቆይተሽ አረፍ ብለሽ አትሄጂም? አይ ለጋሼ ቁርስ ልሰራላቸውና ትምህርት ቤት መሄድ አለብኝ። እንዴ እንደዚህ ደግሞ እንደዚህማ በፍጹም አይሆንም። ችግር የለም። ለዛሬ ምግቡን ከውጭ ገዝቼ ወይ እንደሱማ አይሆንም። የውጭ ምግብ እኮ ጭራሽ ህመሙን ያባብስበታል። ለስለስ ያለ ምግብ ሰራላታለሁ። እና ታዲያ እንደዚህ ደክመሽ ችግር የለም። እንዴት ሆንሽ እኮ ብዬ ላይሽ ነው የመጣሁሽ። ምን ላግዝሽ? ምንም ታግዘኝ ነገር የለም፣ እየጨረስኩ ነው። የሆነ ነገር ላግዝሽ? ኧረ ምንም የለም። ግድ የለሽም። እንደው የፈለግሽውን ነገር በይኝና የሆነ ነገር ላግዝሽ። እንዲሁም ለምን ቃል አጥልሽ? አንተ ነቃ ብታጡ? አዎ እንዴ ምን ነው አላመሽኝም እንዴ? እስኪ እናያለን። ብቻ የዛሬ አስተጣጠብ ተመችቶሽ ሁሉ ጊዜ ጠብልኝ እንዳት እንጂ ለዛሬ ችግር የለም። ወይ እሱን አይተን እንወስናለን። አጅሬው እሺ፣ እንዴት ነው እያጠብክ ነው? አንቺ እኔ ዕቃ ጥቤ ስለማላቅ ነው እንጂ በጣም ከባድ ስራ ነው እንዴ? እንዴ እስካሁን ድረስ አንድ ሰዓት ድረስ ወጥቶ አልጨረስክም? እንጃ እኔ ከበደኝ፣ ማጠብ አልቻልኩም። በቃ ይሄ ራስ ተጠብና እቺ ከዚህ በኋላ አንተ ብቻ ነው የምታጠበው እንዳለ ማለት ነው። ዞር በለና ራስ ይጠበው አንቺ
ጭራሽ ታሸፍብኛለሽ። እረፊ አንቺ አንተ እንዳትነጭኝ በእናትህ ይኸውልህ ትምህርት ቤት እየረፈደብኝ ነው እንዴ። እና ታዲያ ዛሬ እኮ ሙሉ ሰውነት ውሃ ውስጥ አናግሽ ትመርባሽ። በእናትሽ ድጋሜ ለመደኝ ድጋሜ አለች ትምህርት እየረፈደብኝ ነው። በቃ እኔ ልጅ እሺ፣ ግን ሰዓት እኮ ገና ነው። እሱማ ገና ነው፣ ግን መታወቂያ እንደጠፋብኝ ታውቂ የለ በጊዜ መግባት አለብኝ። እሺ በቃ ቻው። እሺ ስማ፣ ለጋሼ ደግሞ ማለት ነው አጥሚዞ ሳይቀዘቅስጣቸው። እሺ እሺ፣ እሰጠዋለሁ። እምቢ ቢልህ ራሱ በግድ አጠጣው። የሰሩትን ምግብ እንዲበላ አድርገው። እሺ በቃ ችግር የለውም። አንቺ አትጨናቂ፣ ሁሉም ነገር እናስተካክለዋል። እሺ ጽጌረዳ፣ መልካም ፈተና። አጅሪት ደግሞ ብለሽ አድረሽ መጣሽ። ምን ነው ሲያባልግሽ ያደረ ጎረምሳ አላኖራለሽ እንዴ? መልሽልኝ እንጂ ምን ይዘጋሻል? ሆስፒታል ነው ያደርኩት። በጣም ደክሞኛል። ምን ሆስፒታል? እና ደግሞ ሌላው ፈተና ላይ ነበርኩኝ። በጣም ደክሞኛል፣ እርቦኛል። እረፍት ማድረግ ነው ፈልገው። ቆይ አንቺ ልጅ እንዴት እየሆንሽ ነው ያለሽው? ይኸውልሽ አንቺ ጭንቅላትሽ ውስጥ እንዳለው ከማንም ጋር ስንዘላዘልና ስባልግ አይደለም ያደርኩት። ስለዚህ በጣም ደክሞኛል። ጭራሽ ልትሰድቢኝ ነው? ቆይ እኔ ያላንቺ ማን አለኝ? ያላንቺ ማን ያዳምጠኛል? ስሚ፣ ይሄን ያዘውን ባሽን አቁሚና የት አድረሽ ብቻ እንደመጣሽ ንገሪኝ። እስኪ አይኔ በደንብ ይሁ እማዬ፣ እስኪ በደንብ ይሁ። እኔ እዚህ ቤት ውስጥ ስንት ሰው ነው ሰረቀች ያለው? ስንት ሰው ነው ስሜን ሲያጠፋው የነበረው? ፌቨን ራሱ እኔ ላይ ስንት ነገር ነበር ስታረግብኝ የነበረው። አንቺ ግን ምንድን ነው አንቺ ልጅ? ቆይ ምንድን ነው ነገሩ? ይኸውልሽ እናቴ የውሸት እያለቀሰች ሰው ስሸውድ ስላላየው እኔም የውሸት እያለቀስኩ ሰው አልሸውድም። ስሚ፣ አሁን አታልቅሽብኝ። የአንቺ ማልቀስ ውጭ አርሽ መምጣትሽን አይቀይርም። ቆይ ዛሬ ምን ተፈጠረና ነው ከኔ ይልቅ ሌሎች ሰዎችን ማመን የጀመርሽው? ምን ተፈጠረ ንገሪኝ። ምን እንዳስብ ነበር የፈለግሽው? ምን እንዳስብ ነበር የፈለግሽው? ውጭ አርሽ ስትመጪ ንገሪኝ እንጂ። እሺ የጓደኛዬ አባት ታሞ ስለነበረ ከሱ ጋር ነው ያደርኩት። ጭራሽ ከወንድ ጋር ነው ያደርሽው? አፍረትም የለሽም እንዴ? እንዴ እማዬ፣ ወንድ ሆነ ሴት ጓደኛ እኮ ነው አይደል እንዴ? ምንድን ነው የምትይው? ጎሽ፣ ጭራሽ ቁጣም አለው። ነይ ደብድብኝ፣ ነይ ደብድብኝ። እማዬ በቃሽ። ከዚህ በኋላ ያልሆንኩትን ነገር ነሽ የምትይኝ ከሆነ የምትይው ነገር እውነት ሲሆን እንዴት እንደሆነ አሳይሻለሁ። ምን? ማንም ሰው ስለኔ ምንም ነገር ቢያስብ ምንም ግድ አይሰጠኝም። አንቺ የምትናገሪው ነገር ግን እኔን በጣም ነው የሚጎዳኝ። ከዚህ በላይ ወደ መጥፎ ነገር ባትገፊኝ ደስ ይለኛል። ምን አልሽ አንቺ? አልደግሞ ከዚህ በላይ እኔን ወደ መጥፎ ነገር ባትገፊ ነው የሚሻለው። ቆይ አንቺ አልተረዳሽኝ። እኔ ማን ነው የሚረዳኝ? አቤት ፌቨን፣ ምንድነው? ቆይ ይሄን ያህል ሰዓት ስጠራሽ ማሰሚ እና ይሁን ሰዓት ስጠራ አልሰማሽኝም? ይሄ ጆሮሽ የተፈጠረው ለመስማት አይደል እንዴ? ስራ ረፍዶብኛልና እየተጣደፍኩ ነበር። ምን ነው ተጣደፍሽ? ስራ ያንቺ አይደለ? ጥሎሽ መቼስ አይሄድ። አሁንም ቢሆን ብዙ ሰዓት የለኝም። ለምንድን ነበር የፈለግሽ? ምንድነው የሚያመናቅርሽ? አላቃትም ስላልኩሽ ደበረሽ እንዴ? አይ አልደበረኝም፣ ብቻ አሁን ሰዓት የለኝም። ለምን እንደፈለግሽ ንገሪ። ማለት ንቀት መሆኑ ነው እንደዚህ የምታናግሪኝ? አይደለም፣ ግን በቃ ስራ መሄድ አለብኝ። እሺ ጥሩ። ነብዩ ምን ሆኖ ነው ከትምህርት ቤት የቀረው? ማለቴ ችግር አለ? እንዲሆነው ነገር አለ? አዎ። ወይኔ ንጌታ፣ ምን ሆነ? ምንድን የተፈጠረው? ምን ያልገመገምሻል? ንገሪኝ እንጂ። አረ ተረጋጊ። እሱ ምንም አልሆነም። አባቱ ትንሽ አመም አድርጓቸው ነው።
የምርሽ ነው? እውነትሽ ነው እንዴ? ለምን ብዬ ዋሻለሁ? አሁን እሱ ምንም አልሆነም። አባቱ ግን ትንሽ አመም አድርጓቸዋል። ወይኔ እኔ አባት ምን ሆኖ ነው? በእናትሽ ምን ነካቸው? የኔ ጌታ። እንዴ ጋሽን ታውቂዋለሽ እንዴ? እንዴ ባላቃቸውስ? ምንም ቢሆኑ እኮ የነብዩ አባት ናቸው። መጠየቅ የለብኝም? በይ አሁን አብረን ነው የምንሄደው። አዎ ምን ነው እንደበረሽ እንዴ? እሺ በቃ አንቺ ካልሽ እንሂድ። ጋሼ እንደዚህ ሆነውማ ሰምቼ ሳልጠይቃቸው መቅረት አልችልም። ስለዚህ በቃ አብረን እንሂድ። እሺ እንሂድ። ልብስ እንቀይር? የመቀየር ነው። ያው ምን መሰለሽ የድሮ ሰዎች መገላለጥ ምናምን አይወዱም ታውቂያቸው የለ እና ለዛ እዛ ስገባ እንዳይደብረኝ ብዬ ነው። ስለዚህ አንቺ እኔን ትለብሻለሽ። እንዴ እኔ ይሄን ልለብስ? አዎ ምን ችግር አለው? ምን ይዘጋሻል? ንገሪኝ። እሱማ ምንም ችግር የለውም። ግን ምን? እኔ እኮ እንደዚህ አይነት ልብስ ለብሼ አላውቅም። እና ለአንድ ቀን ብትለብሺ ትሞቻለሽ? በይ አሁን የሆነ ካፌ ፈልገን